እሻው ምን አድርግ ነው የምትይኝ? ዳጣ መጠርጠርሽ ነው? ይኸውልሽ ዳጣ በዚህ ጨለማ እሱ ክፍል አትሄድም። የልጅ ጨዋታ አይደለም። ሂዳ አረጋግጥና እውነቱን ነው ካልተገኘ ማርታ ውሸታም ናት በለኝ። ኧረ እባክሽ ማርቲ ይሄኔ ልጅ ጨዋታቴ ግድ የለም ቀስ ብለህ ሂድና አረጋግጥ። ታዲያ ቀስ ብለህ እንዳታስደነግጣችሁ እሺ? እኔ አይመስለኝም ግን ካልሽ ሄዳለሁ። አንቺ ደግሞ አታካብጂኝ እዚህ ጋር ቁጭ በይ። እሺ ግን ምን እንዳሰብኩ ንገረኝ። ምን ንገረኛ። እንዴ ለምንድን ነው እንደዚህ የምታይ? ቆይ አንተ ከኔ ፍቅር ያዘ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ምን ነው? ቆይ አንቺ አፍሽ ላይ የመጣውን ነገር ነው የምታወሪው? ምን ወደኛለሁ ብዬ ስለጠየቅኩ ነው? እንደው አንቺን ደስ ይበልሽ ብዬ እንጂ ዳጣ በዚህ ሰዓት እሱ ክፍል አትሆንም። ናታን ምንድነው እያደረገ ያለው? በጣም ከሱ እኮ የማይጠበቅ ነገር ነው እያደረገ ያለው። እንዴ ምን ሆኖ ነው ናታን? ሰላም ቤተሰቦች እንደምን አላችሁ? ናታን ምንድነው እየሆነ ያለው ነገር? በጣም የማይጠበቅ ከሱ እኮ የማይታሰብ ነገር ነው ያደረገው። ደረጀ አሁን እንግዲህ ኤቢ ናት ለዚህ ሁሉ ያደረገችው። እንደዚህ ናታንን እንድትጠረጠር ያደረገችው ኤቢ ናት። እናቷ እንግዲህ አንድም ቀን ናታንን ጠርጥራ አታውቅም ነበር። ግን ኤቢ ለራሷ ስትል ናታንን ከዳጣ ጋር ይገናኛሉ ምናምን እያለች እናቷን እንድትጠረጠር አደረገች። ይኸው እንዳረገችው አሁን እናቷ በሚገርም ሰዓት ላይ ደረሰች። ይህ በጣም የሚያስጠላ ነገር ነው። ለደረጀ ደግሞ ይሄ በጣም ከባድ ነገር ነው ቤተሰቦች። ምክንያቱም ደረጀ ናታንን እንግዲህ ጀስት እንደ ልጁ ነበር የሚያየው። አሁን ግን በጣም አበላሽታለች ኤቢ። ኤቢ ልክ አልሰራችም። ውድ ቤተሰቦች ምንድነው ኤቢ እያደረገች ያለችው ነገር? በጣም ከባድ ነው። ይህን ቻናል ሳብስክራይብ ያላደረጋችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰቡን ዳጣ ድራማ እንግዲህ በሚገርም አካሄድና አዳዲስ ነገሮችን እያሳየ ይገኛል። ምንድነው ዳጣ ድራማ ላይ እንግዲህ ናታን ሌላ ታሪክ ውስጥ ገብቷል። ጭራሽ ከሱ የማይጠበቀው ነገር እያደረገ ነው ያለው። አሁን ከዳጣ ፍቅር ሳይዞ አይቀርም። ይህ በጣም የሚያስጠላ ነገር ነው። ምክንያቱም ዳጣ በዚህ ሰዓት ላይ እሱ ነገር እያሳሰባት አይደለም። ናታንም ቢሆን ግን እዛ ቤት የገባው ለትምህርት ነው እንጂ እንደዛ ለመሆን አይደለም። አቶ ደረጀ ደግሞ እንደዚህ አይደለም። ለዚህ አይደለም እሱን ያመጣው። አሁን ግን ከደረጀ ጋር በጣም ጥል ውስጥ ይገባል። ይህ በጣም አሳዛኝ ነገር ነው የሚሆነው። ቤተሰቦች ደረጀ በጣም ደንግጧል። ዳጣም ደግሞ ጥያቄዋን እንደቀጠለች ትገኛለች። ምንድነው ዳጣ ከዚህ በፊት እንግዲህ ተነጋግሯሉ። እናቴን እፈልጋታለሁ ስትል ነበር። አቶ ደረጀ ግን ትንሽ ጊዜ ስጭኝና እኔ በራሴ ሰዓት ላይ ስለ እናትሽ ያለው ነገር እነግርሻለሁ፣ እስከዛው ድረስ እንዳትጠይቂኝ ብሏት ነበር። አሁን ግን አላስችል ብሏታል። እሷም አርፋ እየተቀመጠች አይደለችም። በጣም አሳስቧታል የእናት ጉዳይ። አሁን ዳጣ በጣም እንደዛ ደግሞ ዳጣ አቻኮላ እንድትጠይቅ ያደረገችው ሰላም ነች። ሰላም ያወቀች ትመስለኛለች። ውድ ቤተሰቦች ይሄን እንግዲህ ሁላችሁም ይሄን ድራማ ተከታታዩ ተመልካቾች
ከዚህ በፊት እንግዲህ ኮመንት ላይ እየጻፋችሁት ያላችሁት ነገር ነው። ምንድነው ሁላችሁም ስትገምቱት የነበረው ነገር ነው። ዳጣ የሰላም ልጅ እንደሆነች ሁላችሁም ስትገምቱና ሐሳባችሁን እያስቀመጣችሁ ነበር። አሁን ግን ይሄ ነገር የተረጋገጠ ይመስለኛል። ውድ ቤተሰቦች ሰላም ከዚህ በፊት እንግዲህ ከዛ ቤት ለማውጣት ወጥቼ ራሴን ኑሮ እኖራለሁ፣ የራሴን ትዳርም ቢሆን መስርቼ አዲስ ህይወት ጀምራለሁ ስትል ነበረች። ከጊዜ በኋላ ግን ከዳጣ ጋር በጣም እየተግባባች መጣች። አሁን የሷ ነገር የዳጣ ነገር እዛ ቤት ከመቆየቷ ተነሳ ብዙ ነገር አሳስቧታል። ይሄ ምንድነው? ከየት ነው መጣሽ? አባትሽ ማን ነው? የት ነው ተወልደሽ ያደግሽው? ለምንድን ነው የምትጠይቀው ይሄን ነገር? እሷም የሆነ የጠረጠረቻት ነገር አለ ወይንም አውቅ ደርሳለች ይመስለኛል። ውድ ቤተሰቦች እስኪ ግምታችሁን ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ሌላው ደግሞ የኤቢ እናት በጣም እዚህ ድራማ ላይ የእናትነት ጥግ እያሳየች ትገኛለች። በጣም እኔ ተመችተኛለች። እስኪ የኤቢ እናት የተመቻችሁት ይህን ቪዲዮ ላይክ እያደረጋችሁ ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። እሷ እንግዲህ ለቤተሰብ ያላት ክብር ለቤተሰብ ያላት ፍቅር በጣም ይለያል ውድ ቤተሰቦች። ሌላው ኤቢ አሁንም ቢሆን ከናታን ጋር ጥሩ ስሜት ላይ ባትሆንም ናታን ለሷ ምንም አይነት ጥሩ ስሜት ባይኖርም እሷ ግን በግድም ቢሆን በውዴታም ከኔ ጋር ይሆናል በማለት እሱን በጣም እያስጨነቀች ትገኛለች። በዚህ ላይ እንግዲህ አቶ ደረጀም ጣልቃ እየገባ ያለ ደረጀ ከኤቢ ጋር ናታን እንዲቀራረብ እያደረገ ነው ያለው። ናታንን እየጠየቀ ነው ያለው። ይሄ ምንድነው? እሱም ከዚህ በፊት እንግዲህ ኤቢ ናታንን እንደምታፈቅር ለእናቷ ብቻ ነበር የነገረችው። አሁን ግን አባቷም ሳይደርስ አይቀርም። ምክንያቱም ኤቢ ዳጣ ከመጣች በኋላ ያለው ባህሪ ለውጡን አይቶ እሱም ሳይረዳው አይቀርም። አሁን ከኤቢ ጋር ናታንን ለመቀራረብ እየሞከረ ነው ያለው። ይሄ ነገር ይሳካለታል ወይስ አይሳካለትም? ናታን እንግዲህ እሺ ብሏል፣ ግን የሚያደርግ አይመስለኝም። ምክንያቱም ኤቢ እንግዲህ በጣም ከባድ ነች። አንደኛ እኔ ስመስለኝ ከሱ ፍቅር ሳይሆን እልህ የያዛት ይመስለኛል። በጣም ጸባዩ እንግዲህ በጣም ከባድ ነው። ይህን እንግዲህ በቀጣዩ ክፍል ምን እንደሚፈጠር ይግባባሉ ወይስ ምን ይፈጠራል አብረን የምናይ ይሆናል። ቀጣዩ ክፍል እንግዲህ በጣም መሳጭ ነው። ናታንም ሌላ ታሪክ ውስጥ ገብቷል። አሁን እንግዲህ ዳጣ እንግዲህ ምንም አይነት እንደዛ ሙሉ አይደለም፣ ግን ናታን ፍቅር ሳይዙ አይቀርም። በጣም ዳጣን እያበላሽ ነው ያለው። ይህን እንግዲህ ምን ይፈጠራል በቀጣዩ ክፍል አብረን የምናይ ይሆናል። እስከዛው ድረስ ይህን ቻናል ሰብስክራይብ ያላደረጋችሁት ሁላችሁ ሰብስክራይብ እያደረጋችሁት ቤተሰቡኑ ይህን ቪዲዮ ደግሞ ለብዙ ሰው እንዲደርስ ሼር በማድረግ ፍቅራችሁን አሳዩልኝ ውድ ቤተሰቦች። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ።